እሺ ተመልካቾች እንዴት ናችሁ? የዓለም ኢኮኖሚ ሌላ ራስ ምታት አግኝቷል። አሁን እንግዲህ የእስራኤልና የአሜሪካ በጥምር ኢራን ላይ ጥቃት ከፍተዋል። ኢራንም ምላሽ እየሰጠች ነው እና ብዙ ሀገራቶች ነው አሁን እንኳን እየተነካኩ ያሉት። ኢራን ለመካከለኛው ምስራቅ ውስጥ ያሉ ሀገራቶች አብዛኞቹ ላይ ሚሳኤል ተኩሳለች። ለእስራኤልም ምላሽ ሰጥታለች። ለአሜሪካ የጦር ቤዞችም ምላሽ ሰጥታለች። እነሱም በተመሳሳይ በጣም ብዙ ከሰባ በላይ ኢራናውያን የሞቱበት አይነት ጥቃት ነው የተሰነዘረው። አሁን እንኳን ባለ መረጃ ዛሬ ነው ጥቃቱ የተጀመረው እና ለጠቅላላው ለዓለም ኢኮኖሚ ምን ሊያመጣ ይችላል የሚለውን የተወሰነ ሀሳብ ለመስጠት ነው። ብዙ ዜናዎችን ዛሬ ስመለከት ነበር። ዘ ኢኮኖሚስትም ያወጣው መረጃ አለ። እንግዲህ ጥቃቱ ይወስነዋል፣ ቆይታው ይወስነዋል እና ዓላማው ነው። ሶስት ነገሮች ላይ መሰረት ያደረገ ነው። የመጀመሪያው ምንድን ነው ዓላማው የሚለው የሚያቆይ ዓላማ ነው ወይስ አይደለም የሚለው በቃ የተገደበ ጥቃት ነው ወይስ አሁን ትራምፕ እንደሚያወጡት አይነት መግለጫ ሪጅን መለወጥ ነው። ይሄ አገዛዙን መለወጥ ከሆነ ምናልባት ረዘም ያለ ጊዜ ሊወስድ ይችላል። ስለዚህ ዓላማው ላይ መሰረት ያደርጋል ነው አንደኛው ጉዳይ። ሁለተኛ አሁን በጣም ሄዴክ የሚሆነው ምንድን ነው? የሆርሙዝ የሚባለው ስትሬት አለ፣ መርከቦች የሚያልፉበት መስመር፣ በጣም ጠባብ መስመር፣ ለኢራን ቅርብ የሆነው ቦታ ማለት ነው። የእሱ ህልውና ነው። አሁን ደግሞ ኢራን እሱን ለመዝጋት እድል እንዳላት ከአሁኑ እየተገለጸ ነው። ሶስተኛው ተጽዕኖንም ቆይታውን የሚወስነው ጉዳይ ምንድን ነው? ሌሎች ሀገራቶች ይገቡበታሉ የሚለው ነው። አሁን ኢራን ወደ ሚድል ኢስት እየተኮሰች ነው። ደግሞ በኢራን ይደገፋል የሚባለው ደግሞ በየመን የሚንቀሳቀሰው ደግሞ ሁቱ የሚባለው ደግሞ ታጣቂ ቡድን ደግሞ በቀይ ባህር ያሉ እንቅስቃሴዎችን የማወክ አይነት እርምጃዎች እና መግለጫዎች እየወጡ ነው። ስለዚህ ይሄ ግጭት በአጭሩ ቢያልቅ እና ረዘም ላለ ቀናቶች ቢወስድ ያለውን ተጽዕኖ አንዳንድ አናሊሶች እየወጡ ነው። ስለዚህ ጦርነቱ ለዓለም ኢኮኖሚ የሚኖረው ተጽዕኖ በጣም ከፍተኛ ሊሆን የሚችለው በቀጥታ የሚገናኘው ሁለት መንገዶች ላይ ነው፣ ሁለት ሁኔታዎች ላይ። አንደኛው የነዳጅ ዋጋ ላይ አሁን ዛሬ እንኳን የነዳጅ ዋጋ የሚሸጠው በበርሜል $72 ነው። በበርሜል እየተሸጠ ያለው የዓለም አቀፍ ዋጋው ማለት ነው። ይህ እስከ ሰኞ እንኳን የሚቆይ ከሆነ እስከ $80 በበርሜል ይደርሳል የሚል ዘ ኢኮኖሚስት ላይ እንደዚህ አይነት አናሊሲሶች አሉ። ዋጋው የመጨመር ጦርነቱ የሚፈጥረው የሳይኮሎጂካል ቴንሽን ይኖራል። በቃ ቴንሽን፣ በቃ ቦታው የተጨነቀ ነው፣ ላይገኝ ይችላል፣ ገበያው ላይገኝ ይችላል የሚለው ጭንቀት ብቻ ዋጋውን ሊጨምረው ይችላል። ፕራክቲካሊ ያለው ደግሞ አሁን ግጭቱ አሁን የበረራ ክልከላም አለ፣ እንቅስቃሴ ክልከላዎችም እየመጡ ስለሆነ የነዳጅ ዋጋን ሊጨምረው እንደሚችል ነው አሁን ፎርካስት እየተደረገ ያለው። በቃ ትንሽ ከቆየ እስከ $100 ሊያደርሰው ይችላል። ኢቭን ሆርሙዝ የሚባለው መስመር ከተዘጋ $130 በላይ ሊደርስ ይችላል። ኦልሞስት ራሱን እጥፍ ሊያደርግ ይችላል በትንሽ ቀናቶች ውስጥ። አሁን ከኢራን ጋር የሚዋሰን አንድ መስመር አለ። መርከቦች፣ ነዳጅ ብቻ ሳይሆን መርከቦች የሚያልፉበት አንድ መስመር አለ። ነዳጅ በዋናነት የሚያልፍበት ነው። ግን የነ ሳውዲ፣ ኢራቅ፣ ዩናይትድ አረብ ኤሚሬት፣ ኩዌት፣ ኳታር፣ ራሷ ኢራን በሱ በኩል ነው ነዳጆቻቸው የሚያልፈው በሆርሙዝ በሚባለው መስመር ማለት ነው። የውሃ መስመር ነው፣ መርከቦች መስመር እና ብዙ ሀገራቶች ወደ እስያ፣ ወደ አውሮፓ እና ሌሎች ሀገራቶች ኢቭን አሜሪካን የሚጨምሩ እና ቻይና፣ ህንድ፣ ጃፓን፣ ደቡብ ኮሪያ በጣም ብዙ የዓለም ሀገራቶች በዚህ መስመር ነው ቁሳቁስ የሚያገኙት። የመርከብ እንቅስቃሴ ያለው አጭር የሚባለው እሱ ነው። መስመሯ በጣም ጠባብ መሆኗ ለቁጥጥር ታስቸግራለች የሚባለው ይህ ሆርሙዝ የሚባለው ሰርጡ 33 ኪሎ ሜትር ብቻ ስፋት ነው ያለው መሀል ላይ ያለችው በቃ 33 ኪሎ ሜትር ነች። ስለዚህ ጠባብ ነች፣ ለመዘጋት በጣም የምትመች ነች። እዛ አካባቢ ላይ ደግሞ የሚዋሰኑት አሉ። ኦማንም አለች፣ ዩናይትድ አረብ ኤሚሬት እና ኢራን በደንብ የሚዋሰኑበት ነው እና በቀን ውስጥ በሺህ የሚቆጠሩ መርከቦች የሚተላለፉበት መስመር ነው እሱ መስመር። እንዳውም ዳታው የሚያሳየው ምንድን ነው? ኦልሞስት በዓለም ላይ ከ20% በላይ ነዳጅ የሚያልፍበት መስመር ነው። ከ20% በላይ የዓለም የነዳጅ ፍላጎት የሚያልፈው በሱ ጋር ነው። መርከቦች የሚያልፉት እሱ ነው። በቀን ከ21 ሚሊዮን በርሜል በላይ የሚያልፍበት የሚጓጓዝበት መስመር ነው። ይሄ መስመር እንቅስቃሴው የሚስተጓጎል ከሆነ የነዳጅ ዋጋ ይጨምራል፣ አብሮ ዋጋ ንረትም ሊነሳ ይችላል የሚል
ስጋት አለ። እንግዲህ የነዳጅ ወጪ ካደገ ደግሞ ዓለም አቀፍ ዋጋ ንረት መምጣቱ አይቀርም። መሰረታዊ ወጪዎችም አብሮ ሊጨምሩ ይችላሉ። የገበያ መዳረሾችን እያጠፋ ስለሚመጣ ማለት ነው። መስመሩ የነዳጅ ብቻም አይደለም፣ ሌሎችም ንግድ የሚተላለፉበት መስመር ነው መስመሩ። ስለዚህ ነዳጅ ብቻ ሳይሆን ሌሎች የሎጂስቲክም ወጪዎች ከፍተኛ እንዲሆኑ ሊያደርግ ይችላል። ለምሳሌ ሆርሙዝን ትተው አማራጭ የሚፈልጉ ከሆነ መርከቦች ለመጓጓዝ ረዘም ያለ ጊዜ ሊወስድባቸው ይችላል። ስለዚህ የኮንቴነር የትራንዚት ክፍያቸው ዋጋ ሊጨምር ይችላል። የኢንሹራንስ ክፍያ፣ ምክንያቱም አሁን የግጭት ቀጠና የሚሆን ከሆነ አካባቢ ላይ በቀላሉ መጓጓዝ ሊችሉ አይችሉም። ሌላ ሩት የሚጠቀሙ ከሆነ የኢንሹራንስ ክፍያ ሊጨምር ይችላል። በመርከብ ላይ የአቅርቦቶች መዘግየት ሊመጣ ይችላል። ቀላል የሚባለው መስመር እሱ ነው። ሌላ መስመር መጠቀም የሚጀምሩ ከሆነ የአቅርቦት መዘግየት ሊመጣ ይችላል። ስለዚህ የሌሎች ቁሳቁሶችንም ዋጋ ሊጨምረው ይችላል። የነዳጅንም ዋጋ በዋናነት ሊጨምረው ይችላል የሚል ስጋት አለበት። ዋና የሚባለው የሎጂስቲክ መስመር ስለሆነ ሆርሙዝ ማለት ነው። ግን ይህ የሚወሰነው አሁን የተነሳው ግጭት ለምን ያህል ጊዜ ይቆያል የሚለው ነው። ደግሞ እንደ አሜሪካ ዓላማ ከሆነ ደግሞ ሪጅም መለወጥ ከሆነ አስተዳደሩን መለወጥ ከሆነ ኢራን ራሷን ዲፌንድ ለማድረግ በጣም ሙከራ እያደረገች ስለሆነ ደግሞ ሌሎችም ሀገራቶች ወደ ማስገባትም እየመጣች ነው ኢራን። እንደውም ወደነ በረራዎች የተከለከለባቸው ዱባይንም ጨምሮ በጣም ብዙ ሚድልስት ሀገራቶች የሚሳኤል ጥቃት እየደረሰባቸው እና ራሳችን ዲፌንድ ለማድረግ እንሞክራለን የሚል መግለጫም ተመልክቻለሁ። ስለዚህ እነዚህ ሀገራቶች በሙሉ እየተቀላቀሉበት የሚመጣ ከሆነ እሱም ብዙ ታጣቂ ቡድኖችን የሚደግፍ ነው የኢራን ኢኮኖሚ። የግጭቱ የሚሰፋ ከሆነ የነዳጅ ዋጋ በጣም ሊያድግ ይችላል። የነዳጅ ዋጋ አደገ ማለት ደግሞ ለዓለም ኢኮኖሚ የሚያደግ ከሆነ ለኢትዮጵያም ኢኮኖሚ መንካቱ አይቀርም። በጣም ሴንሲቲቭ የሚባለው ቀጠናው በጣም ሴንሲቲቭ የሚባለው ከዚህ ሰርጥ ጋር በተገናኘ ነው። ከሆርሙዝ ከሚባለው የነዳጅ መተላለፊያ ጋር የተገናኘ ነው። በተለይ ቆይታው በጣም ረጅም የሚሆን ከሆነ ለዓለም ኢኮኖሚ በጣም አስቸጋሪ ነው የሚሆነው። ሌሎች ሎጂስቲኮች የሚያልፉበት መስመር ዋጋነትን ሊጨምረው ይችላል፣ የነዳጅ ዋጋንም ሊያሳድገው ይችላል የሚል ስጋት ፈጥሯል። እንግዲህ የዓለም ኢኮኖሚ ሌላ ራስ ምታት አይ ቲንክ ሊያገኝ ነው። የጉዳይ ቶሎ ማይጠናቀቅ ከሆነ አስቸጋሪ ነው። ይሄኛውን መረጃ ዛሬ ቀን ሙሉ ሲወጣ የነበረ ብሬኪንግ ኒውስ ነው። ኢኮኖሚ ላይ ሊኖር የሚችለውን ተጽዕኖ መረጃ በተወሰነ መልኩ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።